ፓስፖርቱን ለምን ወሰደብኝ? ለምን ወሰድሽብኝ? አንቺ አልፈለኩም። ከሩታም ከሄርሜላም ከማንም ጋር መኖር አልችልም። በቃ ሰላም ቤተሰብዬ፣ ደህና ናችሁ? እንዴት ናችሁልኝ? የኔ ውዶች እንዴት ከረማችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። አብርሽ ከሀገር ልወጣ ነው ብሎ አስቸግሮ ሩታ ቤት ውስጥ ስንት ነገር ሲቀውጥ ቆይቶ ሄርሜላም ደግሞ በድፍረት ሩታ ቤት ድረስ መታ ጉድ እኮ ነው ስናይ የከረም ነው አይደል? ሰሞኑን አሁን ላይ ደግሞ እንግዲህ ኤርፖርት ከደረሰ በኋላ ፓስፖርቱን አጣው ቀወጠው ማለት ነውና አብርሃም እንግዲህ የሚሄድበት መንገድ ሁሉ ትክክል ነኝ እያለ ብዙ ነገር ቢያደርግም እስከዛሬ ድረስ ትክክል ሆኖ ስለማያውቅ ሩታ ኤፋ ፓስፖርቱን መንጠቃቸው ተገቢ ነው ብዬ ነው ማስበው። ምክንያቱም ቤተሰብ ማለት ነው። እስቲ አብርሃም በራሱ በኩል ልክ ነኝ ብሎ የሰራውን ትክክለኛ ስራ ብቻ አንዷን ጠቁሙኝ ማለት ነው። አንዷን ሄርሜላ ጋራ ሆነ የሩታን ህይወት አበለሻሸ፣ ብዙ ነገር አጠፋ አብርሃም፣ በጣም ብዙ ነገር። እንዲያውም በራሱ ያደረገው ነገር በጣም ብዙ ስህተቶችን እንዲሰራ ያደረገው ነው። ስለዚህ እነሱ አሁንም የሚያደርገው ነገር ልክ አይደለም ብለው አስበው ፓስፖርቱን መንጠቃቸው ትክክል ነው ብዬ ነው ማስበው። ልጁ ዳንኩ ብሎ እንግዲህ ታመሙንን በደንበኛ ሳናቅ ታመምኩ ብሎ ከርሞ ዳንኩ ብሎ ከመጣ በኋላ እንደውም ብሶበታል። ይሄ ጤንነት አይደለም። ራፐር ሆኗል፣ ራስታ ሆኗል ምናምን፣ ጸጉሩ ራሱ የሆነች ጠቅለለል ነገር አድርጓታል። ቤተሰብ አይታችሁት ከሆነ በላው ላይ ኮፍያ አድርጓል። አለባበሱ ምናምን ሰሞኑን ለየት ብሏል አይደል አብርሽ? ችግር የለም፣ ስታይል ይከተል፣ ኖርማል ነው። ያው ወጣትነት ሰው ደግሞ እጁ ላይ የገቢ ምንጭ ካለ የፈለገውን ነገር ለብሶ የፈለገውን ነገር ማድረግ ይችላል፣ ምንም ችግር የለውም። ነገር ግን ትንሽ ወጣ ብሏል፣ ስታይሉም ተቀይሯል፣ ሁሉ ነገሩ እንደዚህ ጭንቅ ጥብብ የሚልበትን እንደው ለተዳሩ ቢያደርገው እንዴት ደስ ይል ነበር። ቤተሰብ ለልጁ ለተዳሩ ከሩታ ጋራ ምናምን አስባችሁታል? የድሮ ሙድ ቢሆነው አሁን ላይ እንዴት መልካም ነበር። ምን ያደርጋል ውሃ ከፈሰሰ አይታፈስ የሚባል ተረት አለ። የድሮ ነገር ሁሉ ድሮ አልፏል። አሁን ላይ ተመልሶ ምንም ነገር እንደ ድሮ መሆን የሚችል አይመስለኝም እኔ ሳስበው። ምክንያቱም አብርሃም በብዙ ርቀት አይምሮ ባልሆነ መንገድ ሄዷል። በጣም ብዙ ጥፋት አጥፍቷል እና እኔ መቼ ሩታ መቼስ ተስፋ እንደምትቆርጥ አላውቅም። እኔ እንደዚህ አይነት እልክ ውስጥም ይሁን ሌላም አላማ ውስጥ ገብታ ነገሮችን ባታስኬዳቸው መልካም ነው ብዬ ነው ማስበው። ምክንያቱም በቃ ከድካም ውጪ ምን አተረፈች ሩታ? ደከመች፣ ለፋች፣ አብርሃምን ለማስተካከል ሞከረች፣ ወደ ትዳሩ ለመመለስ ሞከረች፣ አልሆነም። ስለዚህ ይህን ነገር አይታ እሷ ራሷ ትውት ማድረግ መቻል አለባት። በራሱ ሰዓት ሰውየው ወደሚመለስበት መንገድ ይመለስ። ከሆነም ሆነ ካልሆነም አልሆነም ማለት ይሄ የእሷ ፍላጎት ስለሆነ ነው እንጂ አብዛኞቹ የኛ ሩታ በዚህ መልኩ መቀጠሏን የምንደግፍ ሆነን አይደለም። ምክንያቱም ቢያንስ ሌላ ስቴፕ ውስጥ ባይገባ ኖሮ አው ሊመለስ ይችላል የሚለው ቻንስ ትንሽ ያመዝን ነበር። ግን ከሄርሜላ ጋር ሌላ ህይወት ውስጥ ገብቶ ብዙ ነገር ውስጥ ገብቶ ይሄ ግራ ቀኝ የተወጣጠረ ህይወት በጣም ነው የሚከብደው። ቤተሰብዬ ህሊና ያለው ሰው እንደዚህ አይነት ህይወት ይመኛል ብዬ አላስብም። ማናችሁም እንዲህ አይነት ህይወት ፍላጎት አላችሁ እንዲህ አይነት ህይወት ለመኖር ብዬም አልገምትም። ምክንያቱም ሰው መኖር የሚፈልገው ጤነኛ ህይወት ስለሆነ ማለት ነው። ስለዚህ አሁን አብርሃም ቢሄድም ትንሽ ጊዜ አሸሼ ገዳሚ ብሎ ለመመለስ ነው። ሌላ ምንም አላማ ኖሮት አይደለም። ወይም ደግሞ አንድ ላይ ያስፈጽመው የሚችለው ሌላ የህይወት ጉዳይ ኖሮበት አይደለም። ገብቷቸዋል። አሁን ግራ ገብቶታል አብርሽ ግራ ገብቶታል። አንደኛው ደግሞ ከዚህ በፊት በሩታ ህይወት ውስጥ ሲያደርግ የነበረው ነገር ሁሉ አሁን በራሱ ሰዓት ዋጋ እያስከፈለው ነው ብዬ ነው ማስበው። ምክንያቱም ሰው ይሄ ሁሉ ነገር ውስጥ እያለ በዚህ ሰዓት ደስተኛ ሆኖ ህይወቱን መኖር ካልቻለ ይሄ ቅጣት ነው ራሱ። ልጅ እግዚአብሔር በልጅ ባርኮት ትዳር ሰጥቶት ይሄንን ነገር ሁሉ ወደዛ ፈንግሎ እሱ ያንን ነገር ሁላ ሲያሯሩጥ እዚህ ጋር ቅጣት ይመጣበታል። ገብታችኋል አይደለ? የሚከፍለው የህይወት ተመን አለ የሆነ ሰዓት ላይ። ስለዚህ ያንን ተመን እየከፈለ ነው አብርሃም። እናንተ ያዛችሁትም ለቀቃችሁትም ሄደም መጣም አብርሃም በራሱ ጤነኛ አስተሳሰብ ውስጥ ሆኖ ጤነኛ ነገር ማድረግ የሚችልበት ጊዜ ላይ ሲደርስ ማድረግ ካልቻለ በስተቀር ምንም ዋጋ የለውም እና ሁሉ ጊዜም ቢሆን ደግሞ ሄርሜላ በሱ ስር በቃ ተቀባይነትን ለማግኘት የምትሞክርበት መንገድ በራሱ ያስቀኛል እና ተስፋ አትቆርጥም ወይ ሄርሜላ? ምን ነካት? የሁሉ ጊዜ ሁሉ ነገር እየተከወነ እያየች እስቲል አሁን ላይ እንኳን ማለት ነው አንቺም አታስፈልጊኝም ሲል እንኳን የሆነ ሰው እኮ ልቡ ደንገጥ ነገር ይላል፣ ዘወር ይላል እኮ እንዴ።
ሰው አይደለሽም እንዴ? አይከፋሽም እንዴ ሄርሜላ? አይከፋሽም እንደ ሰው? እዚህ ጋር ለሱ ብዙ ነገር እያረኩኑት ያልሽ አይደለም? ግን የሚያደርገው ነገር በራሱ እንደዚህ ዲስሪስፔክት እያደረገሽ አንቺ እንደዚህ ልጥፍጥፍ ማለትሽ፣ ሚስቱ እንደዚህ አልሆነችም እኮ አብርሃም ላይ ሆነን ለመናገር ሄርሜላ የምታሳየው ነገር ትንሽ ወጣ ይላል። ቤተሰብ እስቲ ዋቸው እዛ ቪዲዮ ላይ ማነው ስሩ ቆሞ 10 ጊዜ አንገቱን ሲያዞረው እጁን ሲንዱ መከራ ሲበላ የነበረው ሄርሜላ ናት። ሩታ ግን እንዳያችኋት ቆፍጠን እንዳለች ነው። በነገራችን ላይ በመጋተት የሚሆን ቁም ነገር አይመጣም። አሁን አንቺ እዛ ላይ ላው ላይ እንደዛ ስለሆንሽ እሱን ለማሳመን ስለሞከርሽ ሲያምንሻል ማለት አይደለም። ባይዘዌ የማይሆን ህይወት ውስጥ እንደገባሽ ታውቂዋለሽ። አንቺ የማይሆን ማለት ሰው እንዴት አንድ ባለትዳር ወንድ ከሚስቱ ለይቶ ከልጁ ለይቶ የራሱ ለማድረግና በዛ ወንድ ታማኝነት ለማግኘት ይጥራል። መቼም ቢሆን እኮ አብሮሽ ጭፈራ ሊጨፍር ይችላል፣ እንደፈለገ ሊዝናና ይችላል። ግን በአንቺ የመተማመን ነገር በፍጹም በውስጡ ሊኖር አይችልም። ምክንያቱም ህይወት እኮ ነው ያሳጣሽው አንቺ። ስለዚህ አሁን ራሱ አንቺ የምትደክሚበት መንገድ እኔ እየገረመኝ ነው ሳይሽ ማለት ነው። ከንቱ ድካም፣ ዝም ብሎ መድከም ታውቃላችሁ። አንዳንዴ ዝም ብሎ የሚደክሙ ሰዎች አጋጥሟችሁ ታውቃላችሁ። እንደዛ ነው እየሆነች ያለችው ሄርሜላ። ሄርሜላ ብቻ አይደለችም ሩታስ። ለምንድን ነው ማትረጋጋው? ለምንድን ነው የራሷን ህይወት በሰላም የማታስቀጥለው? ግራ ይገባኛል የእውነት እንዴ። በዚህ ልክ አንድ ሰው እንደዚህ አይነት እኔ እንጃ ብጥርር እያለባቸው ግራ የተጋባባቸው እንደዚህ ፊት የነሳቸው ለምን እንዲህ መሆን አስፈለገ? ራስን ማስከበር ጥሩ ነው። ራስን ወደ ራስ መንገድ መመለስ መልካም ነው። ሁል ጊዜ ግን በሰው እንደዚህ ኢግኖር እየተደረጉ መቀጠል በጣም ነው የሚደብረው። የተመቻቸውን ነገር ማድረግ መብታቸው ነው። በእርግጥ ግን ደግሞ ይደብራል። የምታደርጉት ነገር በጣም የሚደብር ነው። እናንተ ሁለታችሁም ሄርሜላም ሆንሽ ሩታም ደግሞ ነገሮችን በሰላም የማያስቀጥል ህይወትሽን ሰላም የማይሰጥሽን ሰው ሁሌ መከተል ደግሞ እኔ ድካምሽ እየታየኝ ነው፣ ላንቺም ቢሆን ማለት ነው። አብርሃም ሁሉ ጊዜም ቢሆን ጣጣዎች የማያጣው ሰው ነው። ከዛ ካለፈው ህይወት እኮ ብዙ የሚያስተምረን ነገር አለ። በነገራችን ላይ አሁን እንደ ግመል ሽንት ወደ ኋላ መመለስ ደስ አይልም። ሩታ ተገፍታ ብዙ መከራና ስቃይ አይታ አሁን ዛሬ እሱን የምትለማመጥበት ምክንያት እኔ አልታየኝም። ሄርሜላ አመሏ ነው ትለማመጠው። እሷ ዘላለሟ ስትለማመጠው የምትኖር ሴት ናት። ለሩታ ግን ተገቢ ነው ብዬ አላስብም እኔ። እናም እንግዲህ ከኤርፖርት መመለሷ እናዶታል፣ ጥሏቸው ሄዷል። ሄርሜላ ደግሞ ሁሌ ሩታን ለመተንኮስ የምትሞክሪበትን መንገድ ብታቆሚ ጥሩ ነው። አንድ ቀን ሩታ ብልጭ ያለባት ሰዓት እንደ ድሮዋ ያ የሞቀ ጥፊዋን ናፍቀሽ ካልሆነ በስተቀር ሌሎች ላይ ያየሽው ብትጠነቀቂ ጥሩ ነው። ምክንያቱም ስትዘልፋት ሰምታችኋል። ከአንድም ሁለቴ ችላ ብላን ያለፈቻት ሩታና ሄርሜላ እልክሽን የአብርሃምን እልክ ሩታ ላይ አይደለም መወጣት ያለብሽ። እንግዲህ የማይሆን ነገር ውስጥ መግባትሽ ዋጋ አንቺንም እያስከፈለሽ ነው፣ ሩታን ደግሞ እያደከማት ነው ብዬ ነው ማስበው። በቃ ሌላ ምንም እዚህ ነገር ውስጥ ያየነው ጥሩ ነገር የለም። ቤተሰብ ምንም አሁን ሄዶ ምን ሊፈይድ ነው? ምን ሊያደርግ ነው የሚሄደው? አብርሃም ለየትኛው ህይወቱ ተጨንቆ ነው? ይሄው እዚህ እያደረገ ያለው ነገር መቼ አስተካከለ? መጨነቅ ያለበት ለሚስትና ለልጁ ነበረ። ግን እሱ ያ ነገር አይደለም የሚያስጨንቀው። መዝናናት፣ አዳዲስ ነገር ማየት፣ አዳዲስ ነገር መሞከር፣ ይሄ ነው የሱ ህይወት። አዳዲስ ሴቶች ምናምን በቃ ምንም ጥሩ ነገር በህይወት ውስጥ የለም። እንግዲህ እስቲ ቀጣዩን እናያለን ቤተሰብ። አዛጉንኛ ነው እኮ። ሰላማችሁ ይብዛልኝ።